ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2ን እንጀምራለን። ዩኒት 2 ቪዲዮ 1 and ዩኒት 2 is about plants። በዚህ ምዕራፍ የምንማማረው ስለ እጽዋት ወይም ፕላንትስ ነው። እንግዲህ በዚህ ምዕራፍ የምናያቸውን ዋና ዋና ሐሳቦች አስቀድመን በዝርዝር ስለ እጽዋት ወይም ስለ ፕላንት እንማማራለን ማለት ነው። የመጀመሪያ ውይይታችንን ከመጀመራችን በፊት በዚህ ምዕራፍ የምናነሳቸውን ሜይን ኮንተንትስ ወይም ለሰን ቶፒክስ እናነሳለን። እንግዲህ በዚህ ምዕራፍ 11 የሚሆኑ ለሰን ቶፒኮችን እናነሳለን። 11 የሚሆኑ ለሰን ቶፒኮችን። ስለዚህ the main lesson topics of the unit the main lesson topics of the unit are the following። በዚህ ምዕራፍ የምናያቸው ዋና ዋና ርዕሰ ሐሳቦች ወይም ደግሞ ሜን ኮንተንትስ ኦር lesson topics of the unit የሚከተሉት ናቸው። አንደኛ characteristics of plants የእጽዋት ልዩ ባህሪያት እንመለከታለን። 2.1 characteristics of plants. That is the unique characteristics of plants and the common characteristics of plants with other organisms, other living organisms ህይወት ካላቸው ሌሎች ነገሮች ጋር የሚያመሳስላቸውን ወይም ኮመን የሆኑ ካራክተራቸውንና የእጽዋትን ልዩ ባህሪያት ወይም ዩኒክ ካራክተሪስቲክስ እናነሳለን። ሁለተኛ 2.2 ታይፕስ ኦፍ ፕላንትስ ስለ እጽዋት አይነቶች እንማማራለን። ታይፕስ ኦፍ ፕላንትስ እንግዲህ ፕላንትስ በዋናነት በሁለት ይከፈላሉ። ፍሎሪንግ ፕላንትስ እና ነን ፍሎሪንግ ፕላንትስ። እነዚህ አበባ ያላቸውና አበባ የሌላቸው ተብለው በሁለት ይከፈላሉ። ፍሎሪንግ ፕላንትስ ኤንድ ነን ፍሎሪንግ ፕላንትስ። ፍሎሪንግ የሚባሉት ነን ፍሎሪንግ የሚባሉት መሰረታዊ ልዩነታቸው ምንድን ነው የሚለው እናነሳለን። ሶስተኛ 2.3 ስትራክቸር ኤንድ ፋንክሽን ኦፍ ፕላንት ፓርትስ። እንግዲህ እጽዋት የተለያየ ክፍል አላቸው። የእነሱ ስትራክቸር እና ፋንክሽን ምንድን ነው የሚለው እናነሳለን። ስትራክቸር ኤንድ ፋንክሽን ኦፍ ፕላንት ፓርትስ ስትራክቸር ኤንድ ፋንክሽን ኦፍ ፕላንት ፓርትስ የሚለውን በሶስተኛ ደረጃ እንመለከታለን። አራተኛ the fourth main topic 2.4 it is reproduction in plants እጽዋት እንዴት ነው የሚራቡ የሚለውን እንመለከታለን። reproduction in plants እንግዲህ ፕላንትስ በሁለት ይከፈላሉ ብለናል፣ ፍሎሪንግ እና ነን ፍሎሪንግ። ስለዚህ ሪፕሮዳክሽን ኦፍ ፍሎሪንግ ፕላንትስ እና ሪፕሮዳክሽን ኦፍ ነን ፍሎሪንግ ፕላንትስ የሚለውን እንመለከታለን ማለት ነው። አምስተኛ 2.5 ሲድስ ኦፍ ፕላንትስ የፕላንት ሲድ ወይም ዘር በሁለት ይከፈላሉ በባህሪያቸው። እነዚህ ዳይኮትስ እና ሞኖኮትስ ባለ አንድ ክክ እና ባለ ሁለት ክክ ተብለው በሁለት ይከፈላሉ። እነሱ እንመለከታለን። ሞኖኮትስ ኤንድ ዳይኮትስ። ሞኖኮትስ፣ ዳይኮትስ መሰረታዊ ልዩነታቸው ምንድን ነው? ዊዝ ኤግዛምፕል እንመለከታለን። ስድስተኛ 2.6 ሲድ ዲስፐርሳል ኤንድ ጀርሚኔሽን። ሲድ ዲስፐርሳል and germination seed dispersal and germination ይሄ እንግዲህ ዘሮች እንዴት ከእጽዋት በተለይ እነዚህ ፍሎሪንግ የምንላቸው ፕላንት ዘሮች እንዴት ይበተናሉና ይበቅላሉ የሚለውን እንመለከታለን። ሲድ ዲስፐርሳል ኤንድ ጀርሚኔሽን። ሰባተኛ
7 ፎቶሲንቴሲስ ኢን ፕላንትስ እጽዋት ምግባቸው እንዴት ያዘጋጃሉ የሚለውን እንመለከታለን። ፎቶሴንተሲስ ፎቶሴንተሲስ ማለት ፕሮሰስ ኦፍ ፉድ ፕሪፓሬሽን ኢን ፕላንትስ ማለት ነው። እጽዋት እንግዲህ ምግባቸውን ያዘጋጃሉ። ያ ሂደት ፎቶሴንቴሲስ ይባላል። ስለዚህ ፎቶሴንቴሲስ እንዴት ይከናወናል፣ እጽዋት ምግባቸውን እንዴት ነው የሚያዘጋጁ የሚለውን እንመለከታለን። 8ኛ 2.8 ትራንስፖርት ኢን ፕላንትስ ትራንስፖርት ኢን ፕላንትስ እንግዲህ እጽዋት ውሃ ይፈልጋሉ፣ ማዕድናት ይፈልጋሉ፣ በዋናነት አየር ይፈልጋሉ። ኦፍኮርስ እነዚህ አስፈላጊ ነገሮች በእጽዋት ውስጥ እንዴት ነው ትራንስፖርት የሚሆኑት፣ እንዴት ነው የሚዘዋወሩት የሚለውን እንመለከታለን። ወተር ትራንስፖርቴሽን፣ ሚነራልስ ትራንስፖርቴሽን፣ ኤር ትራንስፖርቴሽን፣ እንደ አጠቃላይ ለእጽዋት በምግብነት የሚያገለግሉ ነገሮች እንዴት ነው ትራንስፖርት የሚደረጉ የሚለውን እንመለከታለን። 9ኛ 2.9 ሪስፖንስ ኢን ፕላንትስ ሪስፖንስ ኢን ፕላንትስ እንግዲህ እጽዋት ስሜት አላቸው። እንግዲህ ለእያንዳንዱ ነገር የሚሰጡት ሪስፖንስ አለ፣ አክሽን አለ። እሱ እንመለከታለን። ሪስፖንስ ኢን ፕላንትስ 10ኛ 2.10 ሜዲሲናል ፕላንትስ እንግዲህ የእጽዋት አንደኛው ጥቅማቸው ር ኢምፖርታንት ፎር ሜዲሲን ያው መድኃኒት የሚሰራው ወይ ከእጽዋት ነው ወይ ከማዕድናት ነው ወይ ከእንስሳት ነው። ስለዚህ ይሄ የመድኃኒትነት ባህሪ ያላቸው ወይም ደግሞ ለመድኃኒት መስሪያነት የሚያገለግሉ እጽዋትን እንመለከታለን። ሜዲሲናል ፕላንትስ ለሕክምና የሚያገለግሉ እጽዋት። በመጨረሻ 2.11 ወይም 11ኛው ሪናውንድ ቦታኒስትስ ኢን ኢትዮጵያ ሪናውንድ ቦታኒስትስ ኢን ኢትዮጵያ በኢትዮጵያ በፕላንት ሳይንስ የሚታወቁ ምሁራንን እናነሳለን። ታዋቂ የፕላንት ሳይንስ ምሁራን በኢትዮጵያ የሚለውን እናነሳለን በመጨረሻ ማለት ነው። ስለዚህ በዚህ ምዕራፍ እጽዋትን በተመለከተ የምናነሳቸው ርዕሰ ሀሳቦች ወይም ሌሰን ቶፒክስ እነዚህን 11ን ነው ማለት ነው። ሶ ፎር ቱዴይ ፈርስት ሌትስ ሲ ዘ ካራክተሪስቲክስ ኦፍ ፕላንትስ የእጽዋት ባህሪያት የሚለውን እንመልከት። 2.1 ካራክተሪስቲክስ ኦፍ ፕላንትስ እንግዲህ ስለ እጽዋት ከማንሳታችን በፊት በምዕራፍ 1 ሳብፊልድስ ኦፍ ባዮሎጂ በሚለው ርዕሰ ሀሳብ እንግዲህ ባዮሎጂ የሚያጠናው ህይወት ስላላቸው ነገሮች ነው ብለናል። ስለ ሊቪንግ ኦርጋኒዝምስ ነው የሚያጠናው ብለናል። ስለዚህ ሊቪንግ ኦርጋኒዝም ስንል ደግሞ 3 ነገሮችን ያካትታል ብለን አይተን ነበረ በምዕራፍ 1። እነዚህም አኒማልስ ወይም እንስሳት፣ ፕላንትስ ወይም እጽዋትና ማይክሮ ኦርጋኒዝምስ ወይም ማይክሮብስ እነዚህ ረቂቅ አካላት የምላቸውን እንደሆነ ተመልክተናል። ስለዚህ እጽዋት ሊቪንግ ኦርጋኒዝምስ ህይወት ያላቸው ነገሮች ተብለው ከሚመደቡት ውስጥ የሚመደቡ ናቸው ማለት ነው። ስለዚህ ካራክተራቸውን ስንመለከት ፕላንትስ አር ሊቪንግ ቲንግስ ሳም ኦፍ ዘ characteristics of plants are 1. Plants are living organisms. Plants are living organisms. እጽዋት ህይወት ያላቸው ነገሮች ናቸው ወይም ሊቪንግ ኦርጋኒዝምስ ተብለው ከሚጠሩት ውስጥ የሚመደቡ ናቸው። አስቀድሜ እንዳልኩት ሊቪንግ ኦርጋኒዝም ስንል አኒማልስ፣ ፕላንትስ እና ማይክሮ ኦርጋኒዝሞችን ነው ማለት ነው ብለናል። ስለዚህ አንደኛው ካራክተራቸው ፕላንትስ አር ሊቪንግ ኦርጋኒዝምስ። ሊቪንግ ኦርጋኒዝምስ ናቸው ስንል ላይክ አዘር ሊቪንግ ኦርጋኒዝምስ ላይክ አኒማልስ ላይክ ማይክሮ ኦርጋኒዝምስ plants grow, plants reproduce, plants respond to change in the environment. ህይወት አላቸው ስንል ያድጋሉ፣ ይራባሉ፣ ለከባቢ ለውጦች ወይም ደግሞ ለኢንቫይሮንመንታል ቼንጅ ሪስፖንስ ይሰጣሉ። ስለዚህ ላይክ አዘር
living organisms, plants grow, reproduce, and respond to changes in the environment. They respond to the change in the environment. They reproduce, they grow, ይራባሉ፣ ያድጋሉ። ለኢንቫይሮንመንታል ቼንጆች እንደ ሌሎች ሊቪንግ ኦርጋኒዝምስ እንደ እንስሳት ምላሽ ወይም ደግሞ ሪስፖንስ ይሰጣሉ። ስለዚህ አንደኛው ካራክተራቸው ሊቪንግ ኦርጋኒዝምስ ናቸው ማለት ያድጋሉ፣ ይራባሉ and they also respond to change in the environment. The other characteristics of plants are multicellular. Plants are መልቲሴሉላር ናቸው ወይም ደግሞ ብዙ አይነት ሴሎች አሏቸው። the other characteristics plants are eukaryotic cells. Plants are eukaryotic cells. እጽዋቶች ዳር ዩካሪዮቲክ ሴልስ ምን ማለት ነው? ዩካሪዮቲክ ሴልስ ዌል ዲፋይንድ ኒውክለስ አላቸው፣ ሜምብሬን ባውንድ ኦርጋኔል አላቸው። ዩካሪዮቲክ ሴልስ ሚንስ eukaryotic cells means cells that have well-defined nucleus nuclei and membrane bounded organelles ዌል ዲፋይንድ ኒውክለስ አላቸው ወይም ደግሞ የሚታወቅ ኒውክለስ ሴንትራል ህዋስ አላቸው፣ ማዕከላዊ ህዋስ አላቸው። እንዲሁም ሜምብሬን ባውንድ ኦርጋኔል አላቸው። አካላቸው በሜምብሬን ወይም በክርታስ የተሸፈነ ነው። ሴል ወል ሴል ሜምብሬን የምንለው ህዋስ ክርታስ፣ ህዋስ ግንብ፣ ፓርትስ ኦፍ ፕላንትስ በዲ ወይም ስትራክቸር ኤንድ ፋንክሽን ኦፍ ፕላንትስ ፓርት የሚለው ላይ ስንደርስ በስፋት እናነሳቸዋለን። ስለዚህ ሌላኛው ካራክተራቸው ፕላንትስ አር ዩካሪዮቲክ ሴል ናቸው። ዛት ሚንስ ዴይ ሃቭ ዌል ዲፋይንድ ኒውክለስ ወይም ኒውክላይ ኤንድ ሜምብሬን ባውንድድ ኦርጋኔል። ሌላው ፕላንትስ አር አውቶትሮፒክ ናቸው። ፕላንትስ አር አውቶትሮፒክ ማለት ምን ማለት ነው? ሰልፍ ፊዲንግ። እንግዲህ እንስሳት የሚመግባቸው አካል ሊያስፈልጋቸው ይችላል፣ ሰው ሊረዳቸው ይችላል። እንስሳት ግን ምንድነው? ይቅርታ፣ እጽዋት ግን ሰልፍ ፊዲንግ ናቸው፣ ራሳቸውን ይመግባሉ። ስለዚህ ዳዘር ካራክተሪስቲክስ ፕላንትስ አር አውቶትሮፊክ። ፕላንትስ አር አውቶትሮፒክ ናቸው። ያ ማለት ሰልፍ ፊዲንግ ናቸው። ዳር ሰልፍ ፊዲንግ ራሳቸውን። በነገራችን ላይ ፕላንትስ ፕሮዲውሰርስ ናቸው፣ ኮንሱመርስ አይደሉም። ያ ማለት የራሳቸውን ምግብ ራሳቸው የሚያዘጋጁ ናቸው እንጂ ሌሎችን የሚመገቡ አይደሉም። ኦፍኮርስ እንደዚህ አይነት ካራክተር ያላቸው እጽዋት አሉ፣ ግን በጀነራል ስፒኪንግ በአጠቃላይ ንግግር እንደዛ የሚባሉ አይደሉም ማለት ነው። ስለዚህ ፕላንትስ ሰልፍ ፊዲንግ ናቸው፣ ዳር አውቶትሮፒክ ናቸው። ዳር አውቶትሮፒክ ያ ማለት የራሳቸውን ምግብ ራሳቸው ያዘጋጃሉ። ይሄ ማለት ፕላንትስ ፕሮዲውስ ዜር ኦውን ፉድ ፕሮዲውስ ዜር ኦውን ፉድ።
ባይ ዩዚንግ ፎቶሴንቴሲስ በፎቶሴንቴሲስ ሂደት የራሳቸውን ምግብ ያዘጋጃሉ። ስለዚህ ሌላኛው ካራክተራቸው ፕላንትስ አር አውቶትሮፊክ ወይም ሰልፍ ፊዲንግ ናቸው። ሌላው ካራክተራቸው ፕላንትስ ካን ሪፕሮዲውስ ዘምሰልቭስ ራሳቸውን ማራባት ይችላሉ። ፕላንትስ ካን ቢ ሪፕሮዲውስ ራሳቸውን ማራባት ወይም የሚራቡ ናቸው። እንደ ማንኛውም ሊቪንግ ኦርጋኒዝምስ ያድጋሉ፣ ይራባሉ፣ ፎር ኢንቫይሮንመንታል ቼንጅ ሪስፖንስ ይሰጣሉ፣ ስሜት አላቸው፣ ያድጋሉ፣ ይራባሉ። ስለዚህ እንደ ሌላ ኦርጋኒዝም ራሳቸውን የሚተኩ ወይም ደግሞ የሚያራቡ ናቸው። ወይም ደግሞ ሪኔብል ራሳቸውን የሚተኩ ራሳቸውን ሪፕሌኒሽ የሚያደርጉ ወይም ሪፕሌስድ የሚያደርጉ ሊቪንግ ኦርጋኒዝምስ ናቸው። ሌላው ፕላንትስ አር ሴሳይል ናቸው። ፕላንትስ አር ሴሳይል ናቸው ማለት ምን ማለት ነው? they cannot move by themselves በራሳቸው አይንቀሳቀሱም ማለት ከአንድ ቦታ ተነስተው እግር ኖራቸው እንደ እንስሳት ወይም እንደ ማይክሮ ኦርጋኒዝምስ የሚንቀሳቀሱ አይደሉም። they cannot move by themselves ምናልባት ሰው ከአንድ ቦታ ቆርጦ ወይም ነቅሎ ሊያንቀሳቀሳቸው ይችላል እንጂ በራሳቸው የሚንቀሳቀሱ አይደሉም። ስለዚህ they cannot move by themselves ወይም they remain fixed at one place አንድ ቦታ ላይ ፊክስድ ሆነው የሚገኙ ናቸው። they remain fixed at one place they remain fixed at one ፕሌስ አንድ ቦታ ላይ ራሳቸውን ፊክስ የሚያደርጉ ናቸው። ከቦታ ቦታ የሚንቀሳቀሱ አይደሉም። ከቦታ ቦታ የሚንቀሳቀሱ አይደሉም። ሌላኛው ካራክተራቸው ፕላንትስ ፕራክቲስ አሴክሹዋል ኤንድ ሴክሹዋል ሪፕሮዳክሽን ፓተርን እንግዲህ እንደ እንስሳት ባለ ሁኔታ ባይሆንም ይሄ ሴክሹዋል እና አሴክሹዋል ሪፕሮዳክሽን ፓተርንን ፕራክቲስ ያደርጋሉ። ፕላንትስ ፕራክቲስ አሴክሹዋል ኤንድ ሴክሹዋል ሪፕሮዳክሽን ፓተርንስ እጽዋት በተለይ እነዚህ ፍሎሪንግ የምንላቸው ፕላንቶች ወንዴ ጽጌ፣ ሴተ ጽጌ ወይም ደግሞ የወንዴ አካል ክፍል ያው እንደ እንስሳት የሚባል ባይሆንም እንግዲህ እንደ እንስሳት ባለ አስተሳሰብ ልናስበው አንችልም። ግን የወንዴ ጽጌ፣ ሴተ ጽጌ ወይም ደግሞ ዘርን ለማምረት የወንዴ ጽጌና የሴቴ ጽጌ ሴክሹዋል ፕራክቲስ ተደርጎ የሚራቡ አሉ። እንዲሁም አሴክሹዋል በተለይ ነን ፍላወሪንግ ፕላንትስ የምንላቸው በአሴክሹዋል በብናኝ ነፍሳት አማካኝነት ዘራቸውን የሚያመርቱ ወይም ደግሞ ሲዳቸውን የሚያመርቱ እጽዋቶች አሉ። ስለዚህ ፕላንትስ ሌላኛው ካራክተራቸው they practice asexual and sexual reproduction patterns they reproduce asexually ወይም ሴክሹዋሊ በራሳቸውን ሴክሹዋሊ ወይም አሴክሹዋሊ እንዲያባዙ ያደርጋሉ ማለት ነው። these are some of the characteristics of plants እንግዲህ እነዚህ በጥቂቱ የእጽዋት ወይም የፕላንትስ ባህሪ ብለን ልንጠቅሳቸው የምንችላቸው ናቸው። the next one is 2.2 types of plants ነው። 2.2 types of plants that is flowering and non-flowering plants. Flowering and non-flowering
ፕላንትስ አበባ ያላቸውና አበባ የሌላቸው ተብለው በሁለት ይከፈላሉ። አበባ ያላቸውና አበባ የሌላቸው እጽዋት ተብለው በሁለት ይከፈላሉ። ስለዚህ ፍሎሪንግ እና ነን ፍሎሪንግ ፕላንትስ የሚለውን እንመለከታለን። ሶ ሌተስ ታይፕስ ኦፍ ፕላንትስ ፍሎሪንግ ነን ፍሎሪንግ ፕላንትስ የሚለውን ከማየታችን በፊት ፕላንትስ በመሰረታዊነት በሁለት ይከፈላሉ። ሎወር ፕላንትስ እና ሃየር ፕላንትስ ተብለው ሎወር ፕላንትስ እና ሃየር ፕላንትስ ተብለው ስለዚህ መጀመሪያ እነሱን እንመልከት። ኢትስ አክቹዋሊ ቤዝድ ኦን ዴር ሄይት ወይም ደግሞ በባህሪያቸው በተፈጥሯቸው በሁለት ይከፈላሉ። ፕላንትስ ካን ቢ grouped as lower plants and higher plants ሎወር ፕላንትስ ኤንድ ሃየር ፕላንትስ ተብለው ይከፈላሉ። እንግዲህ ሎወር የምንላቸው ምን አይነት ፕላንቶች ናቸው የሚለውን እንመልከት። ሎወር ፕላንትስ የምንላቸው ለምሳሌ እነዚህ ሞስስ፣ ፈርንስ፣ ፈንጋይ፣ አልጌ፣ ሊቨርዎርስ፣ አልጊ የመሳሰሉት ሎወር ፕላንትስ ይባላሉ። እነዚህ ሎወር ፕላንትስ የምንላቸው ር ነን ቫስኩላር ነን ቫስኩላር ናቸው። ነን ቫስኩላር ማለት ምን ማለት ነው? ር ነን ቫስኩላር ነን ቫስኩላር ናቸው ስንል they do not have transporting system ትራንስፖርቲንግ ሲስተም የላቸውም። ወይም they do not conduct vessels essentially to transport water, nutrients and foods needed for their growth በሌሎቹ ላይ የሚጣበቁ ናቸው እንጂ በራሳቸው ምግባቸውን የሚያዘጋጁ ምግባቸውን ለማዘጋጀት ወይም ሰርቫይቭ ለማድረግ የሚያስፈልጋቸውን ነገር ትራንስፖርት ማድረግ የሚያስችል የአካል ክፍል የላቸውም፣ ወይም ደግሞ ቬዝል የላቸውም። ለምሳሌ እንደ ውሃ፣ እንደ ኒውትረንትስ የመሳሰሉ ነገሮችን የሚያስፈልጉ ፉድስ ኒድድ ቱ ዘ ሎወር ፕላንትስ ትራንስፖርት ለማድረግ የሚያስችል አካል የላቸውም። እነዚህ ሎወር ፕላንትስ የምንላቸው ጀነራሊ ዜር ስሞል አር ጀነራሊ ስሞል ዊዝ ሊሚትድ ሄድስ ያው ተለጣፊዎች ናቸው። በአብዛኛው የሚያድጉ አይደሉም። ብዙ ጊዜ they are restricted to moist and shaded areas moist and shaded areas ብዙ ጊዜ የሚበቅሉት የባህር ዳርቻዎች ዛፎች ላይ በጣም እርጥበታማ የሆኑ ቦታዎች ላይ የሚበቅሉ ናቸው። እነዚህ ሎወር ፕላንትስ እንደ ሞስ፣ ፈርንስ፣ ፈንጋይ፣ አልጌ፣ ሊቨርዎርስ የምንላቸው። ፕላስ እነዚህ ሎወር ፕላንትስ ር ሲድለስ ዘር የላቸው። ር ሲድለስ ዘር የሚባል የላቸውም። they do not have flower and fruit they do not have flowers and fruits አበባም ዘርም የሚባል ነገር የላቸውም። በአብዛኛው ጥገኛ የሚባሉ እጽዋት ናቸው። ሌሎች ሃየር ፕላንቶች ላይ ሞይስት ሼድድ እርጥበታማ የሆኑ
አካባቢዎች ላይ ማንኛውም እርጥበት ያለው ነገር ላይ ሊበቅሉ ሊታዩ የሚችሉ ራሳቸውን ያልቻሉ ጥገኛ የሆኑ ፕላንቶች ናቸው። እነዚህ ሎወር ፕላንትስ የምላቸው። ሁለተኛ ሃየር ፕላንትስ ናቸው። the second types of plants ሃየር ፕላንትስ። እንግዲህ ሃየር ፕላንትስ የምንላቸው they have enough height በጣም በቂ ቁመት አላቸው። have enough height they have ስቲም ግንድ አላቸው፣ ብራንች አላቸው፣ ቅጠል አላቸው፣ የመሳሰሉትን ያካታሉ። በጣም የሚታይ ቁመት ያላቸው፣ ማደግ የሚችሉ፣ ግንድ ያላቸው፣ ቅርንጫፍ ያላቸው፣ ቅጠል ያላቸው ዛፎች ሃየር ፕላንትስ ይባላሉ። ሃየር ፕላንትስ በሁለት ይከፈላሉ። ሃየር ፕላንትስ ካን ቢ ግሩፕድ አዝ ፍሎሪንግ ፕላንትስ እና ነን ፍሎሪንግ ፕላንትስ ተብለው በሁለት ይከፈላሉ። ነን ፍሎሪንግ plants and flowering plants። ስለዚህ አበባ ያላቸውና አበባ የሌላቸው ብለን የምንከፍላቸው ሃየር ፕላንቶችን ነው። ኦፍኮርስ እነዚህ ሎወር ፕላንትስ የሚባሉት አበባም ዘርም የላቸው። ነገር ግን ሃየር ፕላንቶች እንደገና በሁለት ይከፈላሉ። አበባ አልባና አበባ ያላቸው ወይም ደግሞ ፍሬ ለማፍራት አበባ የሚያብቡና ፍሬ ለማፍራት አበባ የማይኖራቸው ወይም ደግሞ አበባ የማያብቡ ተብለው በሁለት ይከፈላሉ። ነን ፍሎሪንግ ፕላንትስ ዳር ኮልድ ጂምኖስፐርም ይባላሉ። ዳር ኮልድ ጂምኖስፐርምስ ጂምኖስፐርም ይባላሉ። ፍሎሪንግ ፕላንትስ አንጂኦስፐርም ይባላሉ። አንጂኦስፐርም። ስለዚህ አበባ ያላቸው እና አበባ የሌላቸው፣ አበባ ያላቸው አንጂኦስፐርም፣ አበባ የሌላቸው ጂምኖስፐርም ተብለው ይጠራሉ። የሁለቱ መሰረታዊ ልዩነት ምንድን ነው የሚለውን እንመልከት። ዋን ጂምኖስፐር ወይም ነን ፍሎሪንግ ጂምኖስፐርም ወይም ነን ፍሎሪንግ ፕላንትስ። ጂምኖስፐርም ወይም ነን ፍሎሪንግ ፕላንትስ የምንላቸው ዌል ዲቨሎፕድ ሩት ስቲም እና ሊቭ አላቸው። they have well developed root stem and leaves ስር አላቸው፣ ግንድ አላቸው፣ ቅጠል አላቸው። ነገር ግን ምን የላቸውም? አበባ የላቸውም። but have no flowers አበቦች ግን የላቸውም፣ አያብቡም። ፍሬ ለማፍራት ማበብ አይጠበቅባቸውም እነዚህ ጂምኖስፐር ወይም ነን ፍሎሪንግ የምንላቸው። ነገር ግን ዳር ቫስኩላር ናቸው። ዜር ሪፕሮዳክቲቭ ኦርጋኒዝ ኮን ኢንስቴድ ኦፍ ፍሎር። ይሄ የመራቢያ የሚባዙበት የሚራቡበት ኦርጋን ኮን ነው የሚባለው። አበባ የሚባል የላቸውም። ስለዚህ ዜር ሪፕሮዳክቲቭ ኦርጋን ኢዝ ኮን ኖት ፍሎር። ስለዚህ ሁለቱን እያነጻጸረ ጂምኖስፐርም እና አንጂኦስፐርም ወይም ደግሞ ነን ፍሎሪንግ እና ፍሎሪንግ የሚባሉትን እያነጻጸራችሁ ትይዟቸዋላችሁ ማለት ነው። እነዚህ ጂምኖስፐርም አበባ የሌላቸው የሚራቡት በኮን ነው። ቅንብብ ይባላል በአማርኛ ቅንብብ። ያ ማለት ፍሬው የሚገኘው አበባ አብቦ አይደለም።
እምቡጥ ወይም ቅንብብ የሚባለውን ነገር ያፈራል። በዛ ውስጥ ፍሬያቸው ይገኛል ማለት ነው። ስለዚህ ኮን ነው እንጂ አበባ የላቸውም። ዘ ሲድስ ፕሮዲውስድ ኢን ዴር ኮን አር ዊዛውት ከቨር ኔክድ ሲን ያላቸው ዘራቸው እንትን የለውም። ምንድን ነው ይሄ የሚሸፍነው ነገር የለውም። ዜር ሲድስ ፕሮዲውስድ ኢን ዴር ኮን ፕሮዲውስድ ኢን ዜር ኮን ዳት ኢዝ ዊዛውት ከቨር ዊዛውት ከቨር ወይም ደግሞ ኔክድ ሲን ያላቸው ሃቭ ኔክድ ሲድ ኔክድ ሲድ ኔክድ ያ ማለት ያልተሸፈነ ዘር ነው ያላቸው። ዘራቸውን የሚሸፍን አካል የለውም። ዘራቸው ያልተሸፈነ ነው። ዊዛውት ከቨር ነው ወይም ኔክድ ሲ ነው። ስለዚህ አበባ የሌላቸው ፍሬ ለማብራት የማያብቡ ቫስኩላር የሆኑ ነገር ግን የሚራቡበት ኮን ወይም ቅንብብ የሚባል እምቡጥ የሚባል አካል እንዳላቸው ዘራቸው ደግሞ ኔክድ ሲ ወይም ደግሞ ዊዛውት ከቨር የሆኑ ነን ፍሎሪንግ ወይም ጂምኖስፐርም እንላቸዋለን። ሁለተኛ አንጆስፐር ወይም ፍሎሪንግ ፕላንትስ ናቸው። ፍሎሪንግ ፕላንትስ they are called also አንጆስፐርም ይባላሉ። ስለዚህ ፍሎሪንግ ወይም አንጆስፐርም የምንላቸው ላይክ ነን ፍሎሪንግ ወይም ጂምኖስፐርም they have well developed root, stem and leaf ስር አላቸው፣ ግንድ አላቸው፣ ቅጠል አላቸው። have well developed roots, stem and leaves ስር አላቸው፣ ግንድ አላቸው፣ ቅጠል አላቸው። በተመሳሳይ መልኩ እነዚህ ፍሎሪንግ የምንላቸውም ላይክ ነን ፍሎሪንግ ር ቫስኩላር ናቸው። ነገር ግን ከነዛ የሚለያቸው ምንድን ነው? አንላይክ ጂምኖስፐርም ፍሎር ኤንድ ፕሮዲውስ ሲድስ ዊዝን ኤ ፍሩት unlike gymnosperms, angiosperms ወይም ፍሎሪንግ ፕላንትስ have flowers and produce seeds within a fruit። እንግዲህ አነጻጽሩ። እነዛኞቹ ኮን ያላቸው ሲዳቸው ኔክድ ሲድ ነው። እነዚህ ግን ፍሩት ውስጥ ዘር አላቸው። ዘሩ የሚገኘው ፍሩት ውስጥ ነው ማለት ነው። ስለዚህ የእነዚህ ደግሞ ከቨርድ ሲድ ነው ያላቸው ማለት ነው። have covered seeds ዘራቸው የተሸፈነ ነው። ፍሩቱን ስንፈለቅቀው ወይም ደግሞ ስንከፍተው ሲዳቸውን እናገኛለን ማለት ነው። ሞስት ሰክሰስፉል ፕላንት የሚባሉት ፍሎሪንግ ፕላንትስ ናቸው። they are most successful plants ስለዚህ ሃየር ፕላንትስ ምንላቸው? አበባ ያላቸውና አበባ የሌላቸው ወይም ደግሞ አንጆስፐርም እና ጂምኖስፐርም። አንጆስፐርም ማለት ነን ፍሎሪንግ ማለት ነው። ይቅርታ ፍሎሪንግ ማለት ነው። ጂምኖስፐርም ማለት ደግሞ ነን ፍሎሪንግ ብለን በሁለት
እንከፍላቸዋለን። ስለዚህ አበባ ያላቸውና አበባ የሌላቸው፣ ኔክድ ሲድ ያላቸውና ከቨርድ ሲድ ያላቸው ወይም የመራቢያ መንገዳቸው አበባ የሆነ ፍሎር የሆነና ያልሆነ ወይም ደግሞ የነዚኞቹ ኮን የሆነና የነዚኞቹ ደግሞ የፍሎሪንግ ፕላንትስ መራቢያቸው አበባ የሆነ ብለን በሁለት እንከፍላቸዋለን ማለት ነው። ሶስተኛ የምናነሳው ስትራክቸር ኤንድ ፋንክሽን ኦፍ ፕላንትስ ነው። 2.3 structure and function of plants part ወይም plant parts structure and function of plant parts የሚለውን እንመለከታለን። So when structure and function of plants parts, plants like other organisms, they have different structure. Plants have different structures which perform a vital function essential for plants life. A structure which perform a vital function essential for the plant's life. እንግዲህ እጽዋቶች በህይወት እንዲኖሩ የሚያስችሉ የተለያየ አገልግሎት የሚሰጡ የተለያየ ፋንክሽን ያላቸው የተለያዩ ስትራክቸሮች አሏቸው። በዚህ ክፍል ግን የምናነሳው የፍሎሪንግ ወይም ደግሞ የአንጆስፐርም ፕላንቶችን ስትራክቸር ነው። ነገር ግን ስትራክቸርስ ኦፍ ፕላንት ስንል በሁለት እንከፍላለን፣ ኤክስተርናል ስትራክቸር እና ኢንተርናል ስትራክቸር። the structure of plants can be grouped as external structure and internal structure. ኤክስተርናል ስትራክቸር እና ኢንተርናል ስትራክቸር ብለን በሁለት እንከፍላቸዋለን። ስለዚህ በዋናነት የሁለቱንም ስትራክቸር የምናየው ግን የአንጂኦስፐርሞችን ነው። አንጂኦስፐርምስ ያ ማለት የፍሎሪንግ ፕላንቶችን ማለት ነው። ፍሎሪንግ ፕላንትስ። ሶ ፈርስት ሌት አስ ሲ external structure of angiosperm plants ወይም angiosperms. external structure of angiosperms ወይም ፍሎሪንግ ፕላንትስ። እንግዲህ የአንጂኦስፐርም ወይም የፍሎሪንግ ፕላንትስን ኤክስተርናል ስትራክቸር ስንመለከት they have two major systems. The external structure of atypical angiosperm, ወይም ፍሎሪንግ ፕላንትስ has two major systems or parts. ሁለት ክፍል አለው ብለን ልንከፍለው እንችላለን። ከመሬት በታችና ከመሬት በላይ። እንግዲህ እጽዋት የሚበቅሉት መሬት ላይ ነው።
ስለዚህ የተወሰነ የአካል ክፍላቸው ከመሬት በታች ይሆናል። የተወሰነ የአካል ክፍላቸው ደግሞ የግንድ ቅጠል፣ ቅርንጫፍ፣ አበባ ምናምን የምንለው ደግሞ ከመሬት በላይ ይሆናል። ስለዚህ በሁለት እንከፍለዋለን ማለት ነው። እነዚህ ምንድናቸው? ዘሹት ሲስተም እና ደሩት ሲስተም ተብለው ዘሹት ሲስተም ኤንድ ዘሩት ሲስተም ናቸው። ይሄ ዘሹት ሲስተም የምንለው ከመሬት በላይ ያለው ፋውንድ አበቭ ዘ ግራውንድ የሚለው ነው። ዘሩት ሲስተም ማለት ቢሎው ዘ ግራውንድ ያለው ነው። ስለዚህ እያንዳንዳቸው እንመልከት። ዋን ዘሹት ሲስተም ዘሹት ሲስተም እንግዲህ አስቀድሜ እንዳልኩት ፕላንት ፓርት ዩዥዋሊ ፋውንድ አበቭ ዘ ግራውንድ ፕላንትስ ፓርት ፋውንድ አበቭ ደ ግራውንድ ከመሬት በላይ ያለው የእጽዋት የአካል ክፍል ዘሹት ሲስተም ይባላል። ዘሹት ሲስተም ያ ማለት ዚስ ኢንክሉድ ስቲም ብራንችስ ሊቭስ ኤንድ ፍሎርስ ግንዶቻቸውን፣ ቅርንጫፎቻቸውን፣ ቅጠሎቻቸውንና አበባዎቻቸውን በሙሉ ማለት ነው። ዘሹት ሲስተም ላቸውን ሌሎችም እነዚህ በድስ ፍሩትስ እነዚህ እንቡጦችን እና የመሳሰሉትን በጥቅሉ ዘሹት ሲስተም እንላቸዋለን። ስቲም ወይም ግንድ ስንል ኢት ፕሮቫይድ ሰፖርት ኤንድ ትራንስፖርቴሽን ዛፉን ቀጥ አድርጎ እንዲቆም የሚያደርገው ያው ግንዱ ነው። ግንዱ ባይኖር እንግዲህ ቅርንጫፉ ሊቆም አይችልም። ፕላስ ግንዱ ለትራንስፖርቴሽን ሲስተም ያገለግላል። ያ ማለት በስሮቻቸው ከመሬት የሳቡትን ውሃ፣ ማዕድን፣ አስፈላጊ ነገር ወደ ቅርንጫፎች፣ ወደ ቅጠሎች ወይም ደግሞ ከቅጠሎች ደግሞ በቅጠሎች የተዘጋጀውን ምግብ ደግሞ በፎቶሴንተሲስ ሂደት የተዘጋጀውን ምግብ ደግሞ ወደ ታችኛው ወደ ሩት ሲስተም ወደምንለው የእጽዋት የአካል ክፍል የሚያስተላልፈው ግንድ ነው። ስለዚህ ስቲሞቹን፣ ብራንቾቹን፣ ሊቮችን፣ ፍሎሮችን፣ ፍሮቶችን፣ በዶችን በሙሉ ከመሬት በላይ ያለውን የእጽዋት የአካል ክፍል ምንድነው? ዘሹት ሲስተም እንለዋለን። ሁለተኛ ዘሩት ሲስተም ነው። ዘሩት ሲስተም ዘሩት ሲስተም ስንል ፓርት ኦፍ ፕላንት ዛት ዩዥዋሊ ግሮውስ ዳውንዋርድ ኢንቱ ዘ ግራውንድ ወደ ታች ወደ መሬት የሚያድገውን የእጽዋት የአካል ክፍል ዘሩት ሲስተም እንለዋለን። ኢት ኢዝ ዘ ፓርት ኦፍ ፕላንት ዛት ዩዥዋሊ grows downward into the ground. The parts of the plant that usually grows downward into the plants. ያ ማለት ሌትሰይ እንግዲህ ይሄ ዛፍ ቢሆን ከዛ ይሄ መሬት ቢሆን ሌትሰይ ዚስ ዋን ኢዝ ዘ ግራውንድ ኤንድ ሂር ዊ ሃቭ the branches with leaves, ዜን እዚህ ጋር ደግሞ ምኖች አሉ ስሮች ቢኖሩ this is called the shoot system and this is called the root system ይባላል። እዚህ ጋር እንደምትመለከቱት as you see here እዚህ ጋር እንደምትመለከቱት
this is the root system and this one is the shoot system. the root system, the shoot system. ስለዚህ ከመሬት በላይ ያለው የእጽዋት የአካል ክፍል ዘ ሹት ሲስተም ይባላል። ያ ማለት ግንዱን፣ ቅርንጫፎቹን፣ ቅጠሎቹን፣ አበባዎቹን እና ግንዱን፣ ቅርንጫፎቹን በሙሉ የሚይዘው ኤንድ ኦልሶ ቤድስ እነዚህ እምቡጦቹ ምናምን የሚይዘው ዘ ሹት ሲስተም ይባላል። ስሮችን እነዚህን በሙሉ የያዘው ደግሞ ዘ ሩት ሲስተም ተብሎ ይጠራል ማለት ነው። ስለዚህ የእጽዋት የአካል ክፍል ከመሬት በላይና ከመሬት በታች ያለ ተብሎ በሁለት ይከፈላል ማለት ነው። በሁለት ይከፈላል። ዜን ስትራክቸሩ እንደዚህ ካየን ፋንክሽኑ እንመለከታለን ማለት ነው። ፋንክሽን ኦፍ ፕላንትስ ፓርት እንግዲህ ፕላንት ሁለት ክፍል አለው ብለናል፣ ሹትና ሩት ሲስተም። ሹት ሲስተም ውስጥ ግንድ አለ፣ ቅጠል አለ፣ አበባ አለ። ሩት ሲስተም ውስጥ በዋናነት ደግሞ ሩቶች አሉ። ስለዚህ የነዚህ የእጽዋት የአካል ክፍል ደግሞ ፋንክሽናቸው ምንድን ነው የሚለውን እንመለከታለን። functions of the parts of plants የእጽዋት የአካል ክፍል አገልግሎታቸውን ነው የምንመለከተው። እንግዲህ አገልግሎታቸውን ወይም ፋንክሽናቸውን የእያንዳንዱን ለማንሳት የቀረን ደቂቃ ስለማይበቃን ፋንክሽን ኦፍ ዘ ስትራክቸራል ፓርትስ ኦፍ ፕላንትስ የሚለውን በክፍል 2 እንመለከተዋለን። የዛሬውን በዚህ እናበቃለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ሰላም ቆዩ።